እንኳን አደረሰን እንኳን አደረሰን። መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ ያለ በጣም ብዙ ፕሮቴስታንት ወዳጆች አሉ። እንዴት ደስ እንደሚለኝ ከዚህ ወጥቼ አፍጥር ፕሮግራም አለብኝ እራት የልበላ መጋቢ አዲስ እሸቱ አለማየሁ ዛሬ የሚገርም የአእምሮ ምግብ ሊመግቡን እዚህ ነው ያሉት። በተለያዩ መድረኮች ላይ የቀረቡ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ ኢትዮጵያዊነት በደንብ አድርገው ይሰብካሉ። በሁሉ ዘንድ የሚወደዱ በሁሉ ዘንድ የሚከበሩ ሰው ናቸው አይደለ? ዛሬ ደግሞ እዚህ መጥተው የሚገርም የአእምሮ ምግብ ሊመግቡን ዝግጁ ናቸው። ከዛ በፊት ግን አንድ መድረክ ላይ ምን ብለዋል? ስጋዊ አካላችን ሲራብ በጨጓራችን አማካኝነት አሲድ ይረጫል። ግን ስጋዊ አካላችን ብቻ አይደለም አእምሮአችንም ሲራብ ደግሞ አሲድ ይረጫል። እንደዛ ብለው ሲናገሩ በጣም ነው የደነቀኝ። ምክንያቱም አሲድ የአእምሮ አሲድ ደግሞ ከባድ ነው። ጥላቻ፣ ዘረኝነት፣ እነዚህ አሲዶች የሚመጡት ከምንም አይደለም አእምሮአችን ሲራብ ብቻ ነውና ስለዚህ ዛሬ ደግሞ በደንብ አድርገው አእምሮአችንን ሊመግቡትና በህይወታችን ላይ ትልቅ ለውጥ ሊያመጡ እሳቸው ዝግጁ ናቸው። ግን እናንተ ዝግጁ ናችሁ ወይ? አይሰማኝም። ዝግጁ ናችሁ ወይ? ከኔ ጋር በቦን ከፍ ባለ ክብር መጋቢ አዲስ እሸቱ አለማየሁን ወደ መድረክ ጋብዙልኝ። እንደነ ዳዊት አይነት ሰው የሚያመርቱ ሰዎች ያስፈልጋሉ። እኔ ከዚህ በፊት ዶክተር ምህረት ብሔራዊ ቲያትር ፕሮግራም ያዘጋጁ ነበረ ማይንድ ሴት የምታስታውሳላችሁ? እና እዛ ተጋብዤ ሂጅ አውቃለሁ። ከኔ ውጪ ሃይማኖት፣ ከኔ ውጪ የፖለቲካ አመለካከት፣ እኔ አይነ ስውር ነኝ፣ አይናማ እንዳለ ማመን አለብኝ። እኔ አማራ ኦሮሞ ከሆንኩኝ ትግሬ የሚባል አለ፣ ሶማሌ የሚባል አለ፣ ወላይታ የሚባል አለ። እኔ ክርስቲያን ነኝ፣ ሙስሊም አለ። ከናካቴው ደግሞ እግዚአብሔር የለም የሚል አለ። እግዚአብሔር የለም ማለት መብት ነው። መንግስት የለም ማለት ነው የማይቻለው። ገብቷቸዋል? እኔ አንድ ሰው እግዚአብሔር የለም ቢለኝ እግዚአብሔር ጋር ይዋጣላታል፣ የሚያገባኝ የለም። ምክንያቱም ምናልባት አንድ ሰው እግዚአብሔር የለም እያለ በልቶ ሊያድር ይችላል። ይተነፍሳል፣ አይኑ ያያል፣ ጆሮ ይሰማል፣ ኩላሊቱ ያጣራል፣ ሳምባው ሁሉም የስሜት ስራ ላይ ናቸው። እነዚህን የሚያንቀሳቅሳቸው ማን ነው? እግዚአብሔር ነው። የለህም ተብሏል። እሱ ግን የለህም ስለተባለ ስራ አያቆምም። ትልቁ እግዚአብሔር እኛ በምንናገረው ነገር ልህ እየተጋባ ስራ የሚሰራ አምላክ አይደለም። የረዳን ይሄ ነው። ምክንያቱም ብዙ ቀን ነሸጥ አድርጓችሁ እኮ ግደለኝ ያላችሁበት ቀን አለ። አይሰማም። አንዳንድ ጸሎቶች ከነርማት ነው የምንቀበላቸው ማስተካከያ። አሁን አንዳንድ ሰው ጌታዬ ዛሬ ብትገለኝ ግደለኝ። የሚገርመው ነገር ይሄ ግደለኝ ያለው ሰውዬ ግደለኝ ያለበት ምክንያት አልፎ ደስታ ሲመጣ ወይ እኔ አንድ ሰው እግዚአብሔር የለም ቢል የሚቀጣበት ቦታ አለ። ኢትዮጵያ የለችም ማለት ግን አይችልም። የጋራ ቤታችን ነው። እግዚአብሔር የለም ማለት መብቱ ነው። አንድ ሰው እግዚአብሔር የለም ማለት ቅድም ተናግሬያለሁ። ይበል እያልኩኝ አይደለም፣ ትረዱኛላችሁ። ቢልም ግን የሚቀጣበት ቦታ አለ። ኢትዮጵያ የለችም፣ የእናንተ ሰፈር የለም፣ የእናንተ ክልል የለም፣ አንተ የለህም ካሉኝ ግን እኔ መቅጫ ቦታ የለኝም፣ እዚሁ ነው ቦታዬ። እግዚአብሔር አማራጭ ስላለው ነው። እኔ አማራጭ የለኝም። ሁልጊዜ እንደምለው ምናልባት አክቲቪስቶቹ፣ ፖለቲከኞቹ፣ በተለያየ የስራ ዘርፍ የተሰማሩ ሰዎች በሚፈጠረው እሳት ዳቦ መጋገር የሚችሉ በሚፈጠረው እሳት ቡና የሚያፈሉ በሚፈጠረው እሳት ሽሮ የሚያፈሉ አሉ ከያቅጣጫው። እነዛ ሰዎች ጉዳያቸው ላይ ሆነ። እኔ ግን ጉዳዬ ነው። ቅድም እንዳልኳቸው እኔ መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያዊ አይደለም። የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያዊ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን። ከናንተ ውጭ ሰው አለ። ውጭ የቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። ከናንተ ደግሞ ኢትዮጵያ ውስጥ ያለን ሰባኪያና ፖለቲከኞች ምን ገጠመን ፈተና መሰላችሁ? የገባንን ከማድረግ የገባንን ማብራራት እንወዳለን። በጣም የሚገርመኝ አሁን ፍትህ፣ ዲሞክራሲ፣ እኩልነት፣ ነፃነት በደንብ ገብቶናል እኮ። እኛ የችግር መኖሩ ነው። አሁን ስለ ይቅርታ ፓስተሩ ይጮሃል፣ ሸሁ ይጮሃል፣ ቄሱ ይጮሃል። አሁን ስለ ይቅርታ እውነቱን ለምን አንቺ እህቴ ተናገሪ ብትበይ ከኔ ተሻልኩ ታወሪያለሽ። የሚያወራ አልቸገረንም፣ የሚኖር ነው የቸገረን። አሁን ዛሬ ትንሣኤውን የምናከብርለት ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረደው የማይጸጸት በመሆኑ ከኔ ተማሩ ነው ያለው አይደለም። ከኔ ተማሩ ማለት እኮ እየተቸነከሩ አባቶ ይቅር ባላቸው ነው። ሐሞት ኮምጣጤ እየጠጡ መራራ እየተጋቱ ጣፋጭ መውጣት ነው አይደለም። እነሱ ከላይ ኮምጣጤ ይጨምራሉ፣ እስከ ውስጥ ጣፋጭ ያወጣል። የሚገርምሽ ቆይ የ30 ዓመት ጎረምሳ የ60 ዓመት ሽማግሌ ይመርቃል መድረክ ላይ ቆሞ። ስፒከሩ በአጋጣሚ እጁ ስለገባ ነው እንጂ የመመረቅ መብት ስላለው አይደለም። ስለዚህ በእውነተኛ መድረክ ላይ የምንቆም ሰዎች ይሄን ብናጤን ደስ ይለኛል እውነቱን ለመናገር። እና እኔ ልላችሁ የፈለኩት ምንድነው
ከኛ ውጭ ሰው አለ ነው። በተለይ እናንተ ወጣቶች ናችሁ። እነዚህ በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ሰዎች ምክንያቱም ሰው ከ50 ዓመት በላይ ወጭ እንጂ ገቢ የለውም ይባላል። ሰው 50 ዓመት የሞላው ሰው ምንድነው የሚያደርጋቸው? ስማኝ ነው እንጂ ልስማ አይልም። ምክንያቱም ተፈጥሯችን እንደ መኪና ጎማ መቀየር አይደለም፣ ያልቃል። ሰዎች ተረት መተረት ይወዳሉ። ሽማግሌዎች አሁን ሽማግሌ ከነገር ከሚያርቁት ከምግብ ያርቁት ይወዳል ይባላል። የሚሰማው ይፈልጋል። ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራል። ካላነበበ በምን ታውቁታላችሁ? ይገርማችኋል። ድሮ የነበረ ጠጅ፣ ድሮ የነበረ ጮማ አላነበበም ማለት ነው። ሰው በቃ ጠጅና ጮማ ላይ ተለጥፎ እኔ የዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ፣ አቤት ድሮ ፌስቡክ። ይገርማችኋል ቲክቶክ ላይ የነበረ ስድብ ዛሬ ምን ስድብ አለ? ያን ጊዜ እኔ ወጣቶች እማታነቡ ወጣቶች ስታረጁ የምታወሩት ያልቅባችኋል። እየሰማችሁ ነው? ስታረጁ ወሬ ያልቅባችኋል። እኔ አሁን ዛሬ በፊትም እኔ አጋጣሚ ሆኖ በተፈጥሮ ጆሮዬ ስግብግብ ነው፣ ሆዳም ነው፣ መስማት ይወዳል። እኔ አልመርጥም። አግበስብሻ አስገባለሁ፣ አጣርቻ አስወጣለሁ። ሲገባ አትምረጡ። ቁርአኑንም ስሙት፣ መጽሐፍ ቅዱስንም ስሙት፣ አብዮታዊ ዲሞክራሲንም ሁሉንም አግበስብትና ስሙት። ስታወጡ ግን መርጣችሁ አውጡ። በዚህ ሲገባ ሁሉም ይግባ፣ በዚህ ሲወጣ ግን ተመርጦ ይወጣ። ወጣቶች ያሰባችሁት አታውሩ። ዛሬ እናንተ ወጣቶች ናችሁ። አዲስ ጭንቅላት ወጣት እንደው ስብሐት ገብረ እግዚአብሔር የጻፋት አንድ ጽሑፍ ነበረች። ወጣት ምን ባይኖረው ቢያንስ ጉራ አለው የምትል አይታችኋታል? አንብያታል የዛሬ ስንት ዓመትና እናንተን ወጣቶች ናችሁ። ጤንነት አላችሁ፣ ወጣትነት አላችሁ፣ ትምህርት አላችሁ፣ ሃይማኖት አላችሁ። እዚህ መቼም ሃይማኖት የሌለው የለም አይደለም። ምክንያቱም የኢትዮጵያ ሕዝብ እግዚአብሔር የለም ማለት ነው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን ነው። እውነቴ ነው። ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ህዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ምን ፋታ የታገኘን? እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መቼ አርፈን ነው እግዚአብሔር የለም የምንለው? የለም። ዋናው ሰው የሚፈተን አይተል እንደ በ66 እግዚአብሔር የለም ለማለት ካህናቱ ዓርብ ዕለት ታርዶ ለምን አይበላም ያሉ ካህናቱ ልኮ ነበሩ። የሰው ልጅ ፋታ ሲያገኝ ኢትዮጵያዊ በጣም አደገኛ ፍጥረት ነው። አሁን ግን ፋታ አላገኘም። ምንድነው ሰውየው ድሮ ህልማይ ነበር አሁን አላይም ማለት መቼ ተኝቻለሁ አሉ። ምንድነው ላችሁ የፈለኩት እናንተ ወጣቶቹ እዚህ ውስጥ ያላችሁ እንደው የየትኛውን ብሔር ተከታይ ልትሆኑ ትችላላችሁ፣ መብታችሁ ነው። የየትኛውን ፖለቲካ ተከታይ መብታችሁ ነው። የየትኛውም ሃይማኖት ተከታይ መሆናችሁ መብታችሁ ነው። ዓርብ መስጊድ፣ እሁድ ቤተክርስቲያን ልትሄዱ ትችላላችሁ። ቁርአን መጽሐፍ ልታነቡ ትችላላችሁ። የፈለጋችሁ መከተል ትችላላችሁ። ግን ማሰብ ያለባችሁ ከእናንተ ውጭ ሃይማኖት እንዳለ ማመን አለባችሁ። እኛ እኮ ውስጣችን ወጣቶች እየሰማችሁ ነው የተፈጠርነው በዚህ በሃይማኖቱ ከአራት ባህሪያተ ስጋ ከአምስተኛ ባህሪያ ነፍስ ይባላል። ባህሪያተ ስጋ የሚባሉት እሳት፣ ውሃ፣ ነፋስ፣ መሬት ናቸው። እነዚህ አራቱ ሲስማሙ ሰው በሰላም ይኖራል ይላል መጽሐፋችን። ሰው ቅዱስ የሚሆነው አራቱ ነገሮች ሲስማሙለት ነው ይላል። ቮልካኖ የሚፈጠረው ይሄ እሳተ ገሞራ የሚፈጠረው እነዚህ አራቱ ጦርነት ሲገጥሙ እንዳል ቡርሃንና እንደ ዳጋሉ ጦርነት ይገጥማሉ። ይገርማቸዋል። ነፋሱ እሳቱን ያግለበልበዋል፣ እሳቱ ውሃውን ያፈለዋል፣ ውሃው መሬቱን ይገለብጠዋል ይላል። የዘመን ሰዎች የጻፏቸው ጽሑፎች ትንሽ ይሄን የሚያሳዩ አይቻለው። ሌላ ደግሞ ነፍስ የምትባል 3 ባህሪ ያላታለች። የነፍስ ባህሪዋ ምንድነው? አዋቂነት፣ ለባዊነት ማለት ነው። ህያውነት፣ ዘላለማዊነት፣ ነፍስ አትቦትም። ነባቢነት፣ መናገር፣ ተናጋሪነት ማለት ቋንቋ መናገር ማለት የመናገር ስልጣን ማለት ነው። እየሰማችሁ ነው? የመናገር ስልጣን። ለምሳሌ የመናገር ስልጣን ማለት አሁን እኛ ሀገር የተወለደ ጥጃ እላቱን እንደተወለደ ሳውዲ አረቢያ ተወስደውና በ10 ዓመቱ በሬ ሆኖ ቢመጣ አረበኛ ይናገራል? አይናገርም። እዛ እኮ ስንት አረበኛ ፈሶበታል ጆሮ ላይ፣ ግን እሱ መብላት እንጂ ማሰብ አይችልም። እናንተ ሰው ናችሁ። በሳር በውሃ የሚደልብ ጭንቅላት የለንም። በንባብ ነው የሚደልበው፣ በእውቀት ነው የሚደልበው። ቅድም እንደነ ዳዊት አይነት የሐሳብ የአይምሮ አስቤዛ የነፍስ ቀለብ የልቡና እህሉ ሰፋሪዎች የሚያቀርቡት ይሄ ጭንቅላት እንዲገነብ። ይሄ ጭንቅላት ይራባል፣ ይጠማል፣ ይከሳል፣ ይመነምናል። ይገርማቸዋል። ጭንቅላታቸው የመነመኑት በምን ይታወቃሉ? ጥላቻ ሲተፉ፣ እርግማን ሲተፉ። እውነቴን ነው የምላችሁ። ጭንቅላታቸው ሰውነቱ ሰው ሲከሳ ምን ሆነ? በሽታ መቋቋም አይችልም። ጭንቅላቱ የከሳ ሐሳብ የማያስገባ ኪሱ ሰፍቶ ነፍሱ የጠበበች ኪሱን ብቻ ቦርሳቸው በብር ታጭቆ ያቃስታል። እንደ ከተማ አውቶቡስ ተሳፋሪ እንደበዛበት ጭንቅላታቸው ይንኳኳል እኮ እንድጥል ባዶ ቤት በምን ይላል። ባዶ ጭንቅላት የሚያስተጋቡ ጥላቻ የሚተፉ ሌላው ሰው እነሱ ብቻ መብላት እንዳለባቸው የሚያስቡ እንደዛ ሰዎች ለምን ተፈጠሩ አንልም እኛ። ለምን እናንተ ግን ወጣቶች ማንም አይጫናችሁ።
እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ነኝ። እኔ መጥቼ እስልምናን ተሳድቤ ብጭናችሁ እውነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል እኔ ኃላፊነት አልወስድም። አንተ ነህ አንዱ ሙስሊም ተናዶ አናትህን ብሎ ቢፈጠፍጥ እኔ ተጠያቂ አለሁ። አንተ ሐሳብ መስጫ ሳጥን እንዴ? ሙስሊሞችም ካላችሁ አንዱ ቀጭቃዣ ኡስታዝ መጥቶ ሙስሊም ክርስቲያኑን በለው ቢል አትስማው። እሱ ፍረንስ በጥሳት አብረህ ትበጥሳለህ እንዴ? እውነቴን ነው የምልህ። ይሄን ማመን አለባችሁ ወጣቶች። ትምህርት የሚያስፈልገው ለዚህ እኔ አሁን በጣም ብዙ ፕሮቴስታንት ወዳጆች አሉ። እንዴት ደስ እንደሚለኝ ብዙ። አሁን ለምሳሌ ከዚህ ወጥቼ አፍጥር ፕሮግራም አለብኝ። እራት ልበላ ወይዘሮ ይክራይም ባሉ ሴትዮ ጠርተውኛል። እኛ ግን ልዩነታችን ለምን ሰፋ ሲባል በልዩነቱ ነጋዴዎች ተጨመሩበት እንጂ አሁን እስቲ ፕሮቴስታንቱና ኦርቶዶክስ ቁጭ ብሎ ተወያይቶ ያውቃል? እስኪ ውስጥ ያላችሁ ፕሮቴስታንቶች ኦርቶዶክሳውያኑ ስለ ድንግል ማርያም እንድናብራራ እድል ሰጥታችሁ ታውቃላችሁ? ስለ ኢየሱስ እንድታብራራ እድል ሰጥተናችሁ እናውቃለን? እኛ ሀገር እኮ እልህ እኮ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ በአጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። ማርያም ወይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንቱ እያለፉ ነው ማለት ነው። ወደ ማርያም አይደለም የሚወጪው ወደ ገብረ ማርያም ነው። ማተብን ማሳየት ያለብህ እስላምን ታመጣለህ ሳይሆን ፈጣሪ ሃይማኖቴ የኔ ናት እስከ አንገቴን እሰጥላታለሁ ማለት እንጂ ጎረቤትን ለማናደድ። እኛ ሀገር እኮ ታውቃላችኋል፣ በጊያረደ ጎረቤት እኮ ያኛውን ለማናደድ ምንድነው በጉና ገፈፍከው እንደለጮክ ምን ለማለት ነው? እዛኛው ሽሮ ምን ታተከት ጎረቤት አለች፣ እሷን ለማናደድ እኮ ነው። ይሄ በግ እንደው ስብ የለውም ዛሬ ምን ሆኖ ነው ይላል። ለሚስት እኮ ነው ምን ስፒከር ያስፈልገዋል? ይሄ በሩ ዘግቶ ያወራው ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ በወርቅ ተንቆጥቁጠሽ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግስት እያካሄድሽ ነው፣ አመጽ እየቀሰቀሽበት ነው። ቀላል አይምሰልሽ ይላል። ምክንያቱም ደዋያችን ስትይ ጌታዬ እኔና ጎስቁለኸኝ እሷ ሐር ለብሳ ምን በድዬ ነው? አመጽ ወደ ማን ይቀጥላል? ወደ እግዚአብሔር ነው የሚቀጥለው። ስለዚህ እኔ ወጣቶች እዚህ ውስጥ ያላችሁ እንደነ ዳዊት እግዚአብሔር ይባርካችሁ። እውነቱን ለመናገር ትልቅ ምርት ነው የምታመርቱት። እውነቴን ነው የምልህ፣ ሰው እንስራ። ይሄ ነው ትልቁ ነጥብ። ስለዚህ አሁንም ደግም የምላችሁ ከእናንተ ውጭ ላለ ሰው ቦታ ስጡ። ለሌላው ሃይማኖት እኔ አሁን አጠገቤ መስጊድ አለ። ለልጆቼ ምን ብዬ ነግሬያቸዋለሁ? ይሄ መስጊድ እኛ አናመልክበትም፣ ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከእናንተ ጋር የፖለቲካ ፓርቲ የሚያቋቁሙ የሚነግዱ ከእናንተ ጋር የሚኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚህ የማምለክ ግዴታ የለባችሁም፣ የማዋረድ መብት ግን የላችሁም ብዬ ነግሬያቸዋለሁ። እናንተም ንገሯቸው። ቅድም እንዳልኩት በፖለቲካ በሃይማኖት በአስተሳሰብ በብሔር በምን የተለያየን ውቦች ነን። እንዴት ደስ ይላል! ግን ያንን ሁሉ የሚያቻችል ደግሞ ህሊና፣ ልቡና፣ አይምሮ የሚባል ደግሞ እዚህ ውስጥ ያለ ጨለማውን ከብርሃን እውነቱን ከሐሰት ርኩሰቱን ከቅድስና የሚለይ እግዚአብሔር ያስቀመጠው ሚዛን አለ። ሚዛናችሁን ተጠቀሙበት። ህሊና ይታመማል። ልክ ሰው አይኑን ይታመምና ካልታከመ ይጠፋል። ሆዱን ይታመምና ካልታከመ ይሞታል አይደለም? ልክ ህሊናም ይታመማል። በጊዜ መድኃኒት ካልተፈለገለት ጥላቻ የሚባል በሽታ አለ፣ ካንሰር፣ የአይምሮ ካንሰር። ሰፋ አድርጋችሁ አስቡ ለማለት ነው። ከዳዊት ንግግሮች የወሰድኩት እና እንደው እሱ ብቻ ሳይሆን ዘመናውያኑ ሰዎች የሚያመነጯቸው ሐሳቦች ይቻላል የሚል ሐሳብ አለ። በመጽሐፍ ቅዱስ ይቻላል የሚል አለ። በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ይቻላል የምትል ቃል ባለቤቱ ተናግሯል። ይቺ ግን እንዲያው ክርስቶስ ኮፒራይት የሚል ጣጣ ውስጥ ስለማይገባ ምን ቸገረኝ ብሎ ነው እንጂ ተሰርቋል። የተሰረቀው ምንድነው? ይቻላል የምትገንጥለው ሁለት የቀረቻለች አብራ መሳፋት አለባት። እኔ እሱ ይቆጨኛል። ይቻላል ለማን? ለሚሮጥ ሁሉ ይቻላል። ለፖለቲካ ሁሉ ይቻላል። ለዝናኛ ሁሉ ይቻላል። ለማንም አይቻልም። ሁሉ እኛ የምንችለውን ብቻ ነው የምንችለው። ደግሞ ሌላውን ደግሞ ለሚችሉ እንሰጣለን አይደለም። የዛሬ 78 ዓመት አንድ አትሌት የዋህ ነው እና ምን ትመኛለህ ብሎ ጋዜጠኛ ጠይቀዋል። እንደው በእውነቱን የምመኘው የኢትዮጵያ ሕዝብ በጠቅላላ ሯጭ ቢሆን ነው አለ። አላወቀውም። እሱ አጨብጫቢ እንዳጣ አልገባውም። ዓለም ደግሞ ጥቂቶች ይሮጣሉ፣ ብዙዎች ያጨበጭባሉ። መድረኩ እንደዛ ነው የተፈጠረውና አትሌቱ ይሄን ሊያዛባ መሆኑ አልገባውም። በራሱ ላይ ነው ጦርነት ያወጀው። ሁሉ ሯጭ ከሆነ ማን ያጨበጭባል ነው ጥያቄውና ዙሮ ምንድነው ወጣቶች እኔ ለውጥ ማምጣት ትችላላችሁ፣ መቀየር ትችላላችሁ፣ ባላችሁ ነገር ተጽናንታችሁ። አሁን ቅድም የሰማችሁት መዝሙር ስገባ በጣም ወደው መዝሙር ከፍታችሁ ነበር። ማን እንደነገራችሁ አላውቅም። እሰይ ነጋ አሰማ ግድ የለም እሱ ነው ሁላችሁ ወጣቶች ጧት ስትነሱ ፊታችሁን ታጥባችሁ ጥርሳችሁን ፍቃችሁ ጸጉራችሁን አበጥራችሁ ጸጉርም ከሌለ ቀባቀባ ነገር አድርጋችሁ በግድ መበጠር የለበትም ከሌለም ችግር የለም። ግን ስትነሱ ወደ ሱቅም ወደ ስራም እንደው ዝም ብሎ እኮ ይገርማችኋል። ስራም ባይኖራችሁ ነግቶ ጧት እግራችሁ ስለተንቀሳቀሰ እሰይ ነጋ እኮ ማለት ያስፈልጋል። አሁን እኛ ችግራችን ምንድን ነው? ዶክተሩ ጧት ወደ ሐኪም ቤት ሲል ደግሞ ነጋ። ይሄ ሰውዬ በሽተኛው ምን ሊያደርገው ነው የሚሄደው? ፖለቲከኛው ደግሞ እዛ ቢሮ ልገባ ነው ምን ሊያደርግ ነው የሚሄደው ሰውዬ? ነጋዴው አይ ደግሞ ነጋ ደግሞ ሱቅ ልከፍት ነው
አሁን ደግሞ እኮ የሚጨነቁ ጌታዬ ነጋ ደግሞ ጧት የት ልሄድ ነው የሚሉ ሰዎች እኮ አሉ። ይሄን አሳባች ታውቃላችሁ? እኛውን ጧት ሲነጋኛ ፀሐይ አናይም፣ ግን እሰይ ነጋ ብለን ነው በግድ እግዚአብሔር ለመመስገን የፀሐይ ማየት አይጠበቅብኝም። እየሞቀችኝ እኮ ነው። ምን ለመሞቅ ፀሐይ ማየት አለብኝ እንዴ? እኔ አሁን ብርሃንሽን ለምን አላየሁም ብለ ሙቀቷ ደርሶኛል። ብርሃን ደግሞ የሚደርሰው ሌላ ሰው ደግሞ ብርሃኗን የሚያይ ሙቀቷ ደግሞ የማይደርሰው ሰው አልጋ ላይ እየተጣበቀ እኔ ሙቀቷ ደረሰኝ አልጋ ላይ እየተጣበቀ ብርሃኑን በመስኮት እያየ እስኪ አውጡኝ ባካችሁ የሚል ሰው አለ። ስለዚህ ወጣቶች መለወጥ እንችላለን። እኔ ጃፓን፣ ቻይና፣ ሲንጋፖር፣ ደቡብ ኮሪያ እነ ታይላንድ የሚባሉ እነዚህ ዛሬ በኢኮኖሚ በልተው ጠጥተው ሌላ ሀሳብ ማመንጨት የቻሉት ሀገሮች እንደኛው ድሆች ነበሩ። እውነቱን ለምናገር ዱባይ እኮ አፄ ኃይለ ሥላሴ በአውሮፕላን አዋራውን አይተው ኧረ እዚህ ላይ አውሮፕላን አላሳረፍም ብለው ነው የመጡት። ዛሬ ደግሞ የዱባይ መሪዎች አዲስ አበባ ላይ ለማረፍ እየተሳቀቁ ነው የሚያርፉት። አየሩ ጥሩ ስለሆነ እኛ ጭንቅላታችን ቢበላሽም አየሩ ስላልተበላሸ በእውነቱ የአፍሪካ መሪዎች እንደው ባለፈው ተናገሩ። የአፍሪካ መሪዎች ስለ አየር ጠባይ ከሚነጋገሩ ስለ ራሳቸው ጠባይ ቢነጋገሩ እውነቱን ለመናገር አሁን ይኸውላችሁ ፈረንጆች ስለ አየር ጠባይ የሚወያዩት የራሳቸው ጠባይ ተስተካክሏል። የኛ ግን የአየር ጠባይ ተስተካክሏል፣ የሰው ጠባይ ነው የተበላሸው። ስለዚህ እኔ እኔ ኦዞን አልተሸነቆርም በእኛ በኩል በእነሱ በኩል ሳይሆን አይቀርም። እኛ ምን ጢስ አለን? እኛ ገር የኩበት ጢስ ነው ውስጥ ጣራም አይደርስም። እና እኔ ወጣቶች መመክራችሁ ምክር እንደው ውስጥ ያላችሁ እንደው ዳዊት የሚነግሯችሁ ስራ ይበላችሁ ማየት ያለባችሁ መለወጥ ትችላላችሁ፣ መቀየር ትችላላችሁ። አይናችሁ ስራ ላይ ነው፣ ጆሮአችሁ ስራ ላይ ነው፣ እጃችሁ ስራ ላይ ነው፣ እግራችሁ ስራ ላይ ነው። ነገ የሚባል ደግሞ ሌላ ተጨማሪ ደግሞ ጥሬ ቃል ነዳጅ፣ ከነዳጅ የበለጥ ከወርቅ የበለጥ ነገ የሚባል አለ። አሁን ይመሻል፣ አሁን ማታ አይደለም፣ ነገ ፀሐይ ይወጣል፣ አዲስ ቀን እኮ ይመጣል። እሰይ ነጋ ማለት እኮ ይሄ ነው። ስለዚህ መለወጥ እንደሚቻል ማመን አንደኛ። ሁለተኛ በሌላችሁ ነገር እቅድ አታውጡ ወጣቶች። አሁን አበሻ የገባው ምንድን ነው? በሌላው ነገር ቅደወጥ እኔ ለምሳሌ ወይኔ አይነ ቢኖረኝ እኮ ፓይለት ሆነ ነበር ብዬ አላውቅም። እኔ እንዴ እየዳበስኩ አውሮፕላን ተሳፈርኩ አለቀ በቃ። ምንድነው ታምሩ? አይነ ቢኖረኝ እኮ ሹፌር ሆነ ነበር። ለምን ደሞ ሆኖ በቃ የለ በሌላ ነገር ሰው ቅድ ያወጣል። እንዴት የሌለ ነገር ላይ ቅድ አታውጥ። አሁን አንዳንድ ወጣት በሌለ ነገር ቅድ የሚያወጣው ከዚህ በፊት ተናግሬዋለሁ። እኔ ለምሳሌ አንተ 100,000 ብር ይዘህ እንዴት ነው 1 ሚሊዮን ብር መኪና የምትጠይቀው? 900,000 ብር ክፍተት አለ፣ ታብዳለህ መሀል ላይ። እብደት ማለት ሌላ ነገር አይምሰልህ። በአቅርቦትና በፍላጎት መካከል ያለው ክፍት ቦታ ነው። ለምሳሌ አሜሪካ መንግስት በጀት ሲመድብ እኮ አሜሪካዊ በጀት ነው የሚመድበው። ኢትዮጵያ ደግሞ ኢትዮጵያዊ በጀት ነው የሚመድበው። ምናልባት የኢትዮጵያ መንግስት በጀት እኮ እነ ቢልጌት ለአንድ ፋብሪካ ግንባታ የሚያወጡት ሊሆን ይችላል እኮ። በግድ እንደዛ ተንጠራርሽ ልበጅት ቢል ምን እንደሚፈጠር እግዚአብሔር መንግስትም ያውቃል። እኛ ዝርዝር ጉዳዩን አናውቀውም። እኛ በመሰረቱ ግን ዙሮ ባላችሁን እቅድ ማውጣት አንደኛ። ሁለተኛ ደግሞ ያላችሁን ነገር ትኩረት ሰታችሁ ታውቃላችሁ ወይ? ትኩረት ሰተ ነው። እኔ ለምሳሌ የዛሬ ምጽአተ እስራኤል የሚል መጽሐፍ ታስታውሳላችሁ? ምጽአተ እስራኤል የሚል መጽሐፍ ወጥ እኔ በተፈጥሮ ከሃይማኖት መጽሐፍ ቀጥሎ የፍልስፍናና የስለላ መጽሐፍ ወዳለሁ እና ያን ጊዜ መጽሐፉ እንደወጣ መጽሐፉን 12 ብር ነበር ያን ጊዜ ይገርማቸዋል። እና መጽሐፉን ገዛሁኝና ወዲያው የሚያነብልኝ ስለ መጽሐፉ ሰዎች ነግረውኛልና የሚያነብልኝ አጣሁኝ። እን ጊዜ እኮ እንደው ቢታየኝ ራሴ ያነባው ነበር ስል አባ ገብረ እግዚአብሔር የሚባሉ የበቁ አባት ነበሩ። በሃይማኖት ነው ሃይማኖት ለሰብካቸው አይደለም፣ በሃይማኖት የበቃ የሚባል ሰው አለ። የበቃ ማለት ነው ስጋውን ፍላጎቱን የተቆጣጠረ ማለት ነው። ጆሮን የተቆጣጠረ፣ አይኑን የተቆጣጠረ፣ ነፍሱን ለስጋው ለነፍሱ ያስማረከ፣ ነፍሱን ለፈጣሪ ያንበረከከ፣ ለሌላው የሚያስብ ጭምር ማለት ነው። እሱ ዝርዝር ጉዳይ ያለው ስትበቁን እነግራቸዋለሁ። አሁን በከንቱ ቅድም እንዳልኩት ነው የሌለ ነገር ማውራት ነው። እና እሳቸው ምን አሉኝ ስበሳጭ አይተው ይኸውልህ አንተ ያልተረዳኸው ነገር እኮ አይናሞቹ ሲያነቡ እኮ የምታብራራላቸው አንተ ነህ። ማብራራቱ ለእነሱ ሰጥቶ አይን ቢመልስልህ ልትስማማለሁ ያሉ የዛሬ 20 ስንት ዓመት እኮ ነው ይገርማቸዋል። ትምህርት ወሰድኩኝ። ስለዚህ ያለንን ነገር መረዳት። እኔ አሁን ለምሳሌ ሁለት አይነ ጠፋ እኔ ምንም ትርጉም ሰጥቻለሁ። ምክንያቱም እግዚአብሔር ማካካሻ መስጠት ይችላል። አሁን ይሄ መንገድ ሲሰራ አይታችሁ እንደሆነ ቤቱ የሚፈርስበት ሰው ምንድነው የሚቀበለው? ካሳ ይቀበላል። ለዛውም ስንት ፈተና ውጣ ወረዳ ወጥቶ ወርዶ። እግዚአብሔር ግን ከዚህ ሁለት አይነ ሲያነሳ ሚሊዮን አሁን እዚህ ውስጥ ያለው ሁሉ የኔ አይነ ነው ይገርማችኋል። የኔ አሁን ነገ ጠርች ልብስ ጠውላችሁ አታጥቡልኝም? መንገድ መኪና እንዲገጭ ትፈልጋላችሁ? ጉድጓድ ፊት የሚመጣ ገብቼ እንዲሰበር ትፈልጋላችሁ? ስለዚህ እናንተ የኔ አይነ ነው ማለት ነው። በሌለ ነገር ከማለቃቀስ ባለው ነገር መጠቀም ነው ትልቁ ነገር። አንደኛው። ሁለተኛ ጥንታዊ ሊቃውንት ከግሪክ የተወሰደ ነው ይባላል። እድሜያችንን 80ውን ዓመት ከፋፍለውታል። ከ1 እስከ 20፣ ከ20 እስከ 40፣ ከ40 እስከ 60፣ ከ60 እስከ 80። የሰው እድሜ ከፍተኛው 70 ነው። ከዛ ደግሞ የባከነ ተጨምሮ 80 ነው። እንደው በጣም የባከነ እንደ ባለፈው የዓለም ዋንጫ 10 ደቂቃ እየተጨመረበት ታስታውሳላችሁ? እንደው ተጨመረ 120 ዓመት አልፎ ነው እንጂ 70 ዓመት በቂ ነው፣ 80 ዓመት በቂ ነው። እና አባቶቻችን ከ1 እስከ 20 ያለው የነፋስ ከ20 እስከ 40 ያለው የእሳት ጊዜ ነው። ይሄ ጊዜ ማለት ሰው ቅርጹ የሚለወጥበት ማለት ጎረምሳ ሆኖ ጺም የሚያወጣበት፣ ጡንቻ የሚፈረጥምበት፣ አመጋገቡ የሚለወጥበት፣ የሚቀየርበት፣ አጥንት የሚጎረድምበት፣ ምግብ ጋር የሚጋፈጥበት፣ ፍሬ የሚያራቁትበት ሰዓት ነው። የሰዓት ቀላል አይደለም።
አመጋገቡ ይለወጣል፣ ጠረኑ ይለወጣል፣ ጡንቻው ይለወጣል፣ ሁሉ ነገር ይለወጣል። በዚህ ጊዜ የሚደረግ ለውጥ ግን ጥንቃቄ ካልተደረገበት በ60 ዓመቱ የልቢጥ ያደርገዋል ያን ሰውዬ። ገብቷቸዋል። ለምሳሌ በ20 ዓመቱ ትምህርት ቤት ሂድ ሲባል እየጠፋ ጫት ቤት የሚሄድ ወጣት በ60 ዓመቱ የትምህርት ቤቱ ዳይሬክተር ሆኖ መምጣት ሲገባው ዘበኛ ይሆናል። ገብቷቸዋል። ሐሳቤ ያላገጠበት ጊዜ ዋጋ ያስከፍሏል ማለት ነው። እሱ ፎርፎ ጠፍቶ አልነበረም ጫት ቤት ሄደው ጊዜ ራሱ ደግሞ ይጠፋና ቢሮ በትክክል መቀመጥ ያለበት ሰውዬ በር ያስቀምጧል። ዘበኝነት ተራ ስራ ነው እያልኳቸው አይደለም፣ ግን አቅም ካነሰ ነው ወደዛ የሚወረደው እንጂ መሆን እየቻለ እና ስለዚህ ነው ወጣቶች መመክራቸው፣ አንደኛ ተስፈኛ ሁኑ፣ ተስፋ ይኑራችሁ፣ ነገ አዲስ ቀን ነው። ቅድም እሰይ ነጋ እንዳልኳቸው። ሁለተኛ የሌላችሁ ነገር ላይ አታተኩሩ፣ ያላችሁ ነገር በጣም ብዙ ነው። ሶስተኛ አንባቢዎቹ ነው፣ አንብቡ። ክርስቲያን ከሆንክ እስቲ ሙስሊሞቹ ምንድነው የሚያምኑት፣ ምንድነው የሚያደርጉት፣ ስለሌላው መረጃ እንዲኖር። እኔ ለምሳሌ ቅድም እንዳልኳቸው ሮመዳን 30 ቀን ነው። ኡስታዝ አቡበከርን ታውቋቸዋላችሁ። ደውዬ እጠይቃለሁ ምንድነው የሚደረገው። አንድ ሙስሊም ሲያጋጥመኝ ማን አልለውም፣ ወገንህ ነው ያንተው ነው። እንደዚህ ታደርጋላችሁ አይደል? ይሄ እኮ ዛሬ እንደዚህ የምታደርጉ እንዴት ደስ ይላል። ፕሮቴስታንት ወንድሞቻችን ኦርቶዶክሳን ስለምንቀበለው ነገር ከመዘጋጋት ይልቅ እስኪ ይሄን አስረዳኝ፣ ምን ለማለት ፈልጋችሁ ነው እንዴ? ፈረንጆቹ በዚህ በኩል በጣም እኛ ገርቢ ይገርማቸው። አሜሪካ ካናዳ ስመላለስ ጥምቀት ሲከበር ፈረንጆቹ ካሜራቸውን ይዘው ይመጣሉ። ማን ተጠመቀ ለምን ተነሱ ተተውተል ቅድም እንዳልኳችሁ እሱ እርግፍ አድርገው የኢንዱስትሪ አብዮት ምን ከመጣው በኋላ የአውሮፓና የአሜሪካ ሃይማኖት አደጋ ላይ ወርቋል። የነሱ የሚያምናሉ እኛ ምናምናለን። የሚገርም አሁን በተጠና ጥናት አብዛኞቹ አውሮፓና አሜሪካ እግዚአብሔር የለም ብለው ነው የሚያምኑት። ቅድም እንዳልኳችሁ እኛ አላልንም እንዴ ሆድ ሳይሞላ መቼ ነው እግዚአብሔር የለም ባለው ቅድም ተናገረው። እሱ ሌላ ቀን ታጤኑታለ። ስለዚህ በምናምነው ነገር ስለሌላው እምነት መረጃ መቀባበል ያለምን ያግዛል፣ ለመቀራረብ ይረዳል፣ አብሮ ለመስራት ይረዳል። አትጓተቱ። አሁን እኛ ገም ከጎጃም የመጣው ጎጃም የሚፈልጉን ጓደኛ የሚሆኑ ነውር ነው። ጎንደሬው ትግሬው እንደው ሀጎስ የታለ ብሎ ቆፍረ ለምን ሀጎስ የምትፈ ቶሎ ሳለ እኮ አጠገብህ እውነቴን ዘመድ ጋር አጠገብህ እመብራን ካንጀቴ ነው የምልህ። የቀልድን አይደለም እነግራችሁ። እኔ የጥናታዊ ጽሑፍ አይደለም። አጠገብህ አለ እኮ እንዴ አዲስ አበባ ያለ ክርስቲያን፣ ጎንደር ያለ ክርስቲያን አጠገብህ መሐመድ ብትታመም ብታገባ የሚሞሽር ብትሞት የሚቀብር ወንድም እኮ አጠገብህ አለ። ድንኳን የሚተክል መሐመድ አጠገብህ አለ። ይሄንን ስራዬ ብለን የምንነግራችሁ እዚህ ውስጥ ኢትዮጵያ መፈጠር አለባት። ይችኛዋን ኢትዮጵያ ለጥጠን አስመራ ቀይ ባህር እናስገባታለን፣ ኦጋዴን ሞቃዲሾ እናስገባታለን። እውነቴን ነው የምላችሁ። አሁን ይሄንን ነው ከእናንተ የሚጠበቀው፣ ወጣትነታችሁ መጠበቅ ያለበት። ይሄ ጭንቅላት አታቆሽሹት። አሁን ቤታችሁ አንድ እንግዳ መጥቶን ጠርገሽ ወሉለሽ ያዘጋጀሽው ክፍል ላይ መጥቶ አመድ ቢነሰንስ ትቀበያለሽ? ይሄ እግዚአብሔር አጥቦ የሰራውን ጭንቅላት እንዴት ማንም ጥላቻ መጥቶ ይነስንስበት? እንዴት እሺ ብለህ ትቀበላለህ? አንተ የተከበረ ጭንቅላት፣ ሀገር የሚለውጥ ጭንቅላት፣ ፎቅ የሚገነባ ጭንቅላት፣ አውሮፕላን የሚያበር ባቡር የሚያሽከረክር መርከብ የሚቀዝ ሳተላይት ወደ ጨረቃ የሚልክ ውድ ጭንቅላትህን። ይሄ እኮ ጸጉር መብቃያ እኮ አይደለም እህቶቻችን። እኔ እውነቴን ነው የምላችሁ፣ አስቡበት። እንደ ጸጉር ቤት የምትመላለሱ ሴቶች ለሀሳባችሁ ሴት ነው የምትሄዱት እንዴ? እውነቴን ነው የምልህ። እኔ እንደውም ባለፈው እያልኩ ነው እንደ ጸጉር አስተካካይ ቤት አንድ ሰው ደግሞ እንደው ሞቲቬሽናል ምን ተቀምጦ ከላይ ጸጉሩ ሲያስተካክል ከውስጥ ሀሳቡን የሚያስተካክል ቢኖር፣ እውነቴን ነው የምልህ። እኔ ጠዋት ማዳ ጸጉር ቤት የምትንከራተቱ እህቶቻችን ጸጉራችሁ በካውዬ ይጋያል። አስተሳሰባችሁስ? እውነቴን ነው የምላችሁ፣ መለወጥ አለ መቀየር አለባችሁ። እንደ አንዳንዱ እኮ ጸጉሩ ዞማ ሆኖ አስተሳሰቡ እኮ የከረደዳለ እንዴ። አንደኛ እንዴት ብዙ የሚፈልገው ሙሉ ሰው የሚባለው እንደ ሰው ዓለም አቀፋዊ፣ እንደ ዜጋ ኢትዮጵያዊ፣ እንደ አማኝ ሰማያዊ አስተሳሰብ ያለው ሰው ነው። አንድ ሰው አለማበዱ የሚረጋገጠው ሶስት ነገር ሲያሟላ ነው። አንደኛ እግዚአብሔርን ሲፈራ፣ ሁለተኛ ሰውን ሲያፍር ሰው ምን ይለኛል ሲል፣ ሶስተኛ ህሊናውን ሲያዳምጥ። የትምህርት መሰረታዊ ዓላማ ሶስት ለውጥ ማምጣት ነው። አንደኛ ያስተሳሰብ፣ ሁለተኛ ያነጋገር፣ ሶስተኛ ያሰራር ለውጥ ማምጣት ነው። የምን ዓላማ? የትምህርት ዓላማ። ይሄ ለውጥ ያላመጣ ትምህርት ወይ ትምህርቱ ከሽፏል፣ ወይ አስተማሪው ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ ከናካሪው ትምህርት ቤቱን በእውነቱ ሻይ ቤት ማድረግ እውነት ነው። እና ተለወጡ ወጣቶች። ስለዚህ ሁለት ጥያቄ። እሺ ፍሬው እባላለሁ። መጋቢ ሐዲስ እኛን አክብረው እዚህ ድረስ ስለመጡ እንዲያው ድንግል ማርያም ታክብርልን፣ እግዚአብሔር ይስጥልን፣ እድሜና ጸጋ ትስጠልን።
የምወደውን ስም ነው የጠራው። ብዙ ጊዜ እንደዚህ አይነት ትምህርቶችን በተለይ የማይንድ ሴት የአስተሳሰብ ግንባታ ላይ እይታችን በጣም ትክክል አይደለም። አብዛኛው ኢትዮጵያውያን ከቤት ጀምሮ ለምሳሌ ወንድሜ ዲያቆን ነውና እንደዚህ አይነት ትምህርቶችን እንደምወስድ ምናምን ስነግረው በጣም ነው የሚቃወመኝ። ከምዕራባውያን ወይ ከሰይጣን ምናምን የሚያገናኙት አለ እና እንደ ቤተክርስቲያን አስተምሮ እንደ መንፈሳዊው ሀብታም መሆን ኃጢአት አይደለም። አያይዘው ማነው ስምህ? ፍሬው። በጣም ጥሩ ጥያቄ ነው፣ ገብቶኛል። ከጠየቀው በላይ ይገርማል። በመጀመሪያ ደረጃ ማንኛውንም ስራ ስትሰሩ 3 ጥያቄዎች መመለስ አለባችሁ። ብትነግዱም፣ ብታርሱም፣ ፖለቲከኛ ብትሆኑም፣ በረንዳ ዳሪም ብትሆኑ፣ ባጃጅም ብትነዱ፣ ቦይንግ 3 ጥያቄ መመለስ አለባችሁ። አንደኛ የምሰራው ስራ እግዚአብሔርን ያሳዝናል ወይ? ሁለተኛ የምሰራው ስራ ሰውን ይጎዳል ወይ? ሶስተኛ የምሰራው ስራ ኪሴን ሞልቶ ነፍሴን ያጎላታል ወይ ብላችሁ መጠየቅ አለባችሁ። ምንም ይሁን ለምሳሌ እዚህ ፕሮግራም ላይ ስትመጡ በነገራችን ላይ የምዕራቡ አስተሳሰብ ወደኛ ሀገር መምጣቱ አይደለም ችግሩ፣ በእኛ ሀገር አስተሳሰብ ግን መጠመቅ አለበት። ይህን መቼም እነ ዳዊት የሚረዱኛ ብዬ አስባለሁ። ኢትዮጵያውያን ጥንታውያን ሊቃውንት የሚደነቁት የውጩን አስተሳሰብ በኢትዮጵያዊ አመለካከት ማጥመቅ ነው። ለምሳሌ መጽሐፍ ቅዱስ ከውጭ እንደመጣ እግዚአብሔርም እኛም እናውቃለን። ነገር ግን ኢትዮጵያውያን ሊቃውንት ኢትዮጵያዊ ጠባይ እንዲኖሩ አድርገውታል። ፍሬው ቁርአን ከሳውዲ አረቢያ እንደመጣ እናውቃለን። መንዙማችንን ስትመረምሩ ግን ጠይቄያለሁ፣ ሳውዲ አረቢያ የሌለ ስነ ጽሁፍ፣ ኪነ ጥበብ ያለበት፣ ፍልስፍና ያለበት፣ ማህበራዊ ኑሮ ያለበት የእኛን ሀገር ጠባይ የሚመስል ነው። እኛ ሀገር ችግራችን ምንድን ነው? የውጩን አስተሳሰብ ወደ እኛ ሀገር ስናመጣ አናጠምቀውም። ለምሳሌ ከዚህ በፊት ተናግሬዋለሁ፣ ስለ ጋብቻ የሚጻፉ ጽሁፎች አሉ። ትዳር እንዲጸና የሚጠቅሙ 10 ነጥቦች ተብሎ ይተረጎማል። እሱ መተርጎሙ አይደለም አደገው። ያ መጽሐፍ የተጻፈው ለንደን ሊሆን ይችላል፣ ኒውዮርክ ሊሆን ይችላል፣ ፓሪስ ሊሆን ይችላል። የትዳር የሚያጸኑ 5 ነጥቦች መካከል አንዱ ይልና ሚስቱ ስትመጣ መኪና ከፍቶ ያስገባት ይላል። አሁን የአሜሪካ ልክ ነው፣ መኪና አለ። እኛ ሀገር መኪና የለም። እውነቴን ነው የምላችሁ። ለምሳሌ ሌላው በየሳምንቱ ለሚስቱ አበባ ያበርክትላት። ሽሮና በርበሬ ችግር በሆነበት ቤት ላይ እንደው አበባ ይዞ ይመጣ ሰውዬ። እውነቴን ነው የምላቸው። አሁን ሲተረጉሙ ሰዎቹ እንግሊዝኛ መቻላቸውን እንጂ የሚያሳዩን በእኛ ማህበረሰብ ልክ ቀደው መስፋት አይችሉም። ይሄ ነው ትልቁ ጥያቄ ወንድም አለም። እንዲህ አይነት ቦታዎች ሌላ ምዕራባዊ አስተሳሰብ እኔ ይቻላል በማን በአንድ ድምፅ ንገሩኝ። ከማን ጋር? ከእግዚአብሔር ጋር ነው የምንችለው። እኛ ኢትዮጵያውያንን አማኞች ነን። ቅድም እንዳልኳችሁ እንችላለን፣ እናርሳለን፣ እንቆፍራለን። ሳተላይት ማምጠቅ ወንጀል ነው አይደለም። ነገር ግን ሳተላይት ወደ ሰማይ ልክ ያለውና በእኔ ሳተላይት ከላኩበት ሰማዩ ባዶ ነው እግዚአብሔር የለም ካልክ ጅል ትባላለህ። ካመጠቀው መንኮራኩር ያነሰ ጭንቅላት ነው ያለ ማለት ነው። ስለዚህ እኔ ሃይማኖት ጋር አይጣላም ነው እኔ የምለው። የሚያጣላው ነገር እነ ዳዊት እንግዲህ የምታስተምሩት መከታተል አለ። የሚጣላ ካለ ምሕረት የለኝም። እንኳን አንተም ፖለቲካ ያባልፈራል እናገራለሁ። ስለዚህ የፍሬው ጥያቄ የብዙዎች ጥያቄ ነው፣ የብዙዎች ጥያቄ ነውና ሌላው ደግሞ ሞቲቬሽናል ስንናገር የማይጨበጥ ነገር እንዳናወራ ጥንቃቄ ማድረግ ያስፈልጋል። ስንሰማው ደስ የሚል ግን መሬት የሌለ አንድ ሰው ተናጋሪ ማለት ያለህን እንድትጠቀም መቀስቀስ እንጂ የሌለህን እያሰብክ እንድታብድ መቀስቀስ አይደለም። እውነቴን ነው የምልህ። አሁን አንዳንድ ዳዊት እንኳን ጎበዝ ነህ። አንዳንድ አብርሃም እባላለሁ። አብርሃም ነው። እሺ እንዳትተኙ ብዬ ነው እኔ። ምክንያቱም ሰው ኑሮ ስለከበደ አቋርጦ ይተኛል። ይገርማል። እሺ በል ቀጥል። እሺ አመሰግናለሁ የኔታ። እሺ ኔጌታ። ቀደም እርሶም ሲሉ እንደነበረው በአይናችን በጆሮአችን ብዙ የሰበሰብናቸው ነገሮች አሉና በትምህርት ቤትም የተማርነው አለ፣ የሰበሰብናቸው እውቀቶች አሉ። ግን አሁን ዳዊትም ሲያስተምረን እርሶም አንድ ቪዲዮ ላይ አይቻለሁ። የሰው ልጅ 3 አካላት አሉት፣ ስጋዊ፣ አእምሯዊና መንፈሳዊ ወይም ደግሞ ስጋ፣ ነፍስና መንፈስ። የኔ ጥያቄ ምንድነው? ነፍስ ከባህሪያቶቿ መካከል አንዱ ለባዊነት ነው ወይም ደግሞ አዋቂነት ነው። ይሄ አዋቂነት የምንለው የምንሰበስበው መረጃ ወይም ደግሞ እሱን ፕሮሰስ ማድረግ አይደለምና የራሷ ባህሪያዊ እውቀት አላት የሚላልና ብዙ ፓወር አለው ብዬ ስለማስብ ስለሱ ነገር ትንሽ ቢያብራሩልን ብዬ ስላሰብኩ ነው። የነፍስ ባህሪያዋ 3 ነገር ነው። አንዱ ቅድም እንትን እንዳልከው ለባዊ አዋቂነት ነው። ይሄ አዋቂነት ቅድም እንዳልኩ ለምሳሌ አንድ ያለቃ ገብረሃና ሚስት እንዳደረጉ ይባላል። አንድ ምሳሌ ልንገርህ። አለቃ ገብረሃና ሌላ ሴት ለምዶ ነበር ይባላል እና የሚሄዱት በበቅሎ ነው እና አንድ ቀን ሰው በቅሏቸውን ትተው አስረው እዛ ሴትዮዋ ጋር ሄደዋል። ወይዘሮ ማዘንጊያ ብልጥ ስለሆኑ በቅሎዋን ጋለቡና መጭ ሲሏት ሰተት ብላ ለመደች ቤት ገባች። አሁን ይሄ የልምድ እውቀት ይባላል። ይሄ ከልምድ የመጣ በቅሎ ተመራምራ አለቃ ላዋርዳቸው ብላ አይደለም። ዘወትር እዛ ቦታ ምንድነው ይሄ የውሻው ያ ደወል ሲደወል ምን ነበር? እሱ አሁን ያልከው ማለት ነው።
እሱ ልክ ውሻው ደወል ሲደወል ምግብ የሚቀርብለት ከሆነ ሁልጊዜ ደወል ሲደወል ምን ያደርጋል? በቃ እሱን ያደርጋል። እንደዛ እንደማለት ነው። ስለዚህ ይችኛው እውቀት ግን በተፈጥሮ ባህሪዋ ነው። ለምሳሌ አንተ ፊትህ ቅባት የምትቀባው በአንተ ጥረት ነው። ጠይም ጥቁር የሆንከው በአንተ ጥረት አይደለም። ለምሳሌ በመታጠብ ብዛት ጥቁር ሰው ጠይም መሆን ይችላል? አይችልም። ንጹህ ጥቁር መሆን ግን ይችላል። እሱ ነው የሚያደርገው። ስለዚህ ነፍስ አዋቂ ናት። ለአዋቂ ባህሪዋ ግን ትልቁ ጥያቄ የሚሆነው ምን መሰለ? በመጽሐፈ ምሳሌ ምዕራፍ 19 ቁጥር 2 ላይ ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ይላል። ሳራ እባላለሁ። እንደምን ዋሉ? እግዚአብሔር ይመስገን። በጣም የምወደውትና በጣም የማደንቀውት ይህን መድረክ በማግኘቴ ደስተኛ ነኝ። እና ልጠይቀውት የምፈልገው አረብ ሀገር ያሉ ሴቶች ልጆች በጣም ይወደውታል። አሁን ለምሳሌ እህቴ ቤሩት አለች እና በተደጋጋሚ የምትጠይቀኝ እኔ የማነበው የፊክሽን መጽሐፍ ነው። ድሮ ሳቤላ፣ ፍቅር እስከ መቃብር፣ ሰብለ ወዳጀ መቤቴ እያልኩ አነብላታለሁ እና ምትለኝ ለሳቸው መጽሐፍ እንድታነቢላቸው የሚፈልጉትን መጽሐፍ ተቀበይና አንብበሽ በፍላሽ አድርገሽ እንድትሰጪ ትለኛለች። እና እንዴት ነው አንብቤ ልክ እንደነ ሳቤላ እንደነ ፍቅር እስከ መቃብር አይነት ነው ድምጽ ማረገው? ችግር የለውም ባነብልዎት መጽሐፍ? ምንም ችግር እግዚአብሔር ይስጥልኝ። በጣም ማነው ስምሽ? አንዳንድ ሰው ይኸውላችሁ 100 ሺህ ብር እሰጣለሁ ይልና ስሙንና ስልክ ቁጥር ሳይናገር ጠፍቶ ይላል። አስጨጨው እና ሳራ ነው ስሟ፣ ያዙልኝ። እሺ ሳራ ይዘናል። እሺ ይሄ ጥያቄ አይደለም፣ ጥሩ አስተያየት ነው። በነገራችን ላይ ድሮ አይነ ስውር ሲታይ ሳንቲም ነበር ትስ የሚለን አይደለም። ነፍስ ሁሉ ያለን የማይመስላቸው እኮ አለ። መጽደቅ መኮንን ሁሉ የማያስፈልገን የማይመስላቸው አሁን ብዙ አይነ ስውራን ነገ እየደወሉ ወንጌል መማር የሚፈልጉ ምክር የሚፈልጉ ሰዎች ብዙ አይነ ስውራን። ስለዚህ ወጣቶች አጠገባችሁ ላሉ አይነ ስውራን መጽሐፍ እያነብ እኔ አሁን አንዲት ልጅ ከሌላ በላይ የምትባል እግዚአብሔር የባረካት አሁን በእናንተ ፊት ነው፣ እሷ እዚህ የለችም። ልጆቿን ይባርክ፣ ትዳሯን ይባርክ፣ ህይወቷን ይባርክ። 53 ትልልቅ መጽሐፍ አንብባ የአእምሮ አስቤዛ፣ የነፍስ ቀለብ፣ የልቦና እህሉ አቅራቢ ናት። ይገርማችኋል። እና አንብቡ እናንተም ጊዜያችሁ ለበጎ ነገር አውሉት፣ ተጠቀሙበት፣ ተገልገሉበት። አይነ ለሌላችሁ አይኑኗቸው፣ እጅ ለሌላችሁ እጅኗቸው፣ እግር ለሌላችሁ እግሩኗቸው። ስለ ድዳው አፈን ክፈት ይላል እዚህ መጽሐፈ ምሳሌ ላይ። በጣም የሚገርም ቋንቋ ነው። ስለ ድዳው አፈን፣ ድዳ ማለት መናገር ማይችል ነው አይደለም? አንተ ተናገር። እኛ ግን ብልጦች ስለሆን ለተናገር ነው ተጨማሪ ተናገሪ። ለተናጋሪ ስትናገር ተጨማሪ ጩኸት ነው የምትፈጥረው። እውነቴን ነው የምልህ። እግር ለሌለው እግር ለኃይሌ ለማጨብጨብ ኢትዮጵያዊ መሆን ብቻ ነው የሚጠይቀው። እግር ለሌለው ማጨብጨብ ልቡን አይጠይልኝ። በጣም አመሰግናለሁ። ገና ምንም አልተቀመሰም አይደለ? ስለዚህ ድጋሚ እንዲመጣ አትፈልጉ? እንዲህ ያለ ይህን ያህል ወጣት ተሰብስቦ አንድ ቦታ ማግኘት ጥቂት ሰዎች የሚያገኙት እድል ነው። ስማይ ብሎ ጆሮ የከፈተ ጅራይ መሰላም ጊዜውን የሰዋ የተለያዩ ጉዳዮች ሰርዛችሁ ስትመጡ የመምጣት ግዴታ አለብኝ። በደንብ አድርጌ እመጣለሁ ብቻ ሳይሆን ደጋግሜ እመጣለሁ። ሌላ ከ32ኛ ባች ብርታት ቲሞች ለመጋቢ አዲስ ስጦታ አለን ብለዋልና በጣም ጥሩ። አንድ ኢንተርቪው ላይ ነው የሰማሁትና ሁላችንም የሰማ ነው። ብርታት ማስተርማይንድ ቲም እሳቸው ሲጠየቁ አይኖ ቢበራ ምን ማየት ይፈልጋሉ ሲባል የእመቤታችን ቅድስት ድንግል ማርያም ምስለ ስዕል ብለዋልና እሱን ነው ለእሳቸው ስጦታ ያቀርብንላቸው። በጣም የማመሰግነው። በዚህ አጋጣሚ እንደው አንድ ደቂቃ ስለ ድንግል ማርያም ልናገር ፈቀዱልኝ። በማርያም ወደፊት እንደው ስጋችን ተረጋ። አሁን ያለንበት ኑሮ ርኩሰቱ፣ ኃጢአቱ፣ ምኑ ተጨመላልቀናል። እግዚአብሔር እኛም እናውቀዋለን። እኔ እንደው ልብ አንድ ቀን እንደው የነፍስ ጊዜ የልቡና ጊዜ ቢገኝ እንደው ስለ ድንግል ማርያም አንድ ጽሑፍ መጻፍ ነው ይላል። ክርስቲያን ለሆናችሁ ታውቁታላችሁ። ሙስሊሞችም በቁርአን ውስጥ እመቤታችን ተጠቅሳለች። እኔ ከሷ በፊትም ከሷ በኋላም በሷም ጊዜ በፍጹም እግዚአብሔር እንደማይተካ ሁሉ እሷ አትተካም። 7 ቢሊዮን የዓለም ሕዝብ ቢጨፈለቅ የፀጉሯን ዘለላ መተካት አይችልም። እውነትን የፀጉሯን ዘለላ ይችን የፀጉሯና በእውነት በጣም ደስ ብሎኛል። እኔ ብዬ ገና ስለ ድንግል ማርያም ምንም አልተነገር። ብዙ ሰው ስለ ማርያም ተጽፏል ምናምን መች ተነካና እንኳን ስለ ድንግል ማርያም ስለ ማርያም ቴሬዛ ማናችሁ ስለሳችሁ በደንብ አልተጸመ መች ተነገረላትና ገና እና ዞሮ እግዚአብሔር ይስጥልኝ። እነ ዮሐንስ አፈወርቅን የመሳሰሉ ቅዱሳን ሊቃውንት ሰግድ ለኪ ካሉ አንድ ተራ አይነ ስውር ይሄ የማያምንበት ምንድን ነው? እና ደህና ደሩ። ከፍ ባለ ክብር ባካችሁ ዳዊት ድሪምስን ደግሞ ወደ መድረክ አብዙ ላይ
ስለዚህ ሌላ ፕሮግራም ስላላቸው ከዚህ በላይ አንይዛቸው። ማመስገን ብቻ ነው የመጣሁ። የኔም መጽሐፍ አለች እዚህ ትልቅ ህልም አለኛለች እንድሰጣቸው ባካችሁ ፍቀድልኝ። ሄለን ከለር አንድ ጊዜ ምን ብለው ጠይቋት ነበር? what's worse than being blind ብለው ጠይቋትና having sight but no vision አለች። እና ይሄ ዛሬ በተግባር ነው ያየነውና ምን ነው ጥያቄው? ማየት ከመሳን የባሰ ምን ችግር አለ ብላ ስትጠይቅ በአይኑ ማየት የሚችል በልቦናው ግን ማየት ያልቻለ ሰው ነውና የሚገርም ነው የሰጡን ጥበብ የሰጡን መረዳት። ጊዜም የላቸውም በጣም እየቸኮሉ ነበሩ እንጂ ተረጋግቶ በሚቀጥለው ደግሞ ሲመጡ በጣም እንደሚረዱን ወደሚቀጥለው ደረጃ እንደምንሄድ እንደሚረዱን እርግጠኛ ነንና ርዕሱ ምን ነው የሚለው የሚቀጥለው የሚቀርበው ወጣትና ሃይማኖተኝነት ነው ወጣትነት ሃይማኖተኝነትና ወጣትነት የሚል በሱ ሐሳብ ብንነገር ደስ ይለኛል። ስለዚህ ማመስገን ፈልጋለን አስቀድመን Thank you.